ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የፌዴራል ፖሊስ ወደ ትግራይ ክልል እየገባ መሆኑ ተገለጸ። በፕሪቶሪያው ስምምነት መሰረት የፌዴራል ፖሊስና መከላከያ ሰራዊት ወደ ትግራይ በመግባት ተቋማትን እንደሚጠብቁና ሕግ እንደሚያስከብሩ ይታወቃል። ተጨማሪ አዘጋጅተናል። የአማራ ፋኖ ብሔራዊ ኃይል የፋኖ ልዩ ዘመቻ ኮማንዶቹ ራያ ቆቦ አባርጎ ላይ የአገዛዙን ከፍተኛ አመራር ጭምር መግደላቸውን ገለጸ። በሰሜንና ደቡብ ወሎ በርካታ አካባቢዎች ከ3 ኮሮች በተውጣጡ የተለያዩ አህዶች ያለማቋረጥ ለቀናቶች ውጊያ እየተደረገ ሲሆን በርካታ ሙትና ቁስለኛ መኖሩንና ደላንታ አካባቢ ልዩ ስሙ ተንበኮ የተባለ ቦታ ላይም እንዲሁ የመንግስት ኃይል ላይ ከፍተኛ ጉዳት ማድረሱንና ኃይሉ ፈጽሟል ያለውን ኢሞራላዊ ድርጊት ጠቅሷል። በሌላ በኩል የማህበረሰብ አንቂው ናትናኤል መኮንን ባጋራው መረጃ መሰረት በደቡብ ጎንደር፣ በሰሜን ጎጃምና በብራቃትና በአካባቢው ያሉ በርካታ የፋኖ አባላት በሰላም ለመከላከያ እጃቸውን እየሰጡ መሆኑን ጠቁሟል። ዝርዝሩን የምናስደምጣቸው ይሆናል። የጊዜያዊ አስተዳደሩ ስራ አስፈጻሚ አካላት በህግ ልዕልና የሚያሳዩት ያልተገባ ጣልቃ ገብነት መሆኑን ሲገልጹ የነበሩትና ከአንዴም 2 ጊዜ ስራ ለመልቀቅ ጠይቀው ሳይሳካላቸው ቀርተው የነበሩት የትግራይ ክልል ከፍተኛ ፍርድ ቤት ፕሬዝዳንትና ምክትላቸው በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ፊርማ ከኃላፊነታቸው መሰናበታቸው ተሰምቷል። ዝርዝሩን አዘጋጅተናል። በአቸፈሪ አገዛዙ እጆች ናቸው የተባሉ ላይ እየተደረሰባቸው እንደሆነ ከወደ ፋኖ ተሰምቷል። ከመንግስት የሚሰጣቸውን ተልዕኮ ሲፈጽሙና ህዝብ ሲያስቸግሩ እንደነበር የገለጸው ዘገባው በእስር ቤት ታራሚዎችን በአሰቃቂ ሁኔታ በመግረፍ ገቢ በማከማቸትና ወንጀለኛን በነጻ ማሰናበት ላይ በውጭም ቤተሰብ ላይ ግድያ መፈጸምን የመሰሉ ድርጊቶችን ሲፈጽሙ እንደነበር ተመላክቷል። ተጨማሪ አለን። ከአፍሪካ፣ እስያና አውሮፓ የተውጣጡ ከ30 በላይ ሀገራት በተሳተፉበትና በአዲስ አበባ በተካሄደው የምስራቅ አፍሪካ የደህንነት ተቋማት ጉባኤ ቀጠናው ያለውን የጸጥታ ሁኔታ በመገምገም ተግባራዊ እርምጃ ለመውሰድ ከስምምነት መደረሱ ተገለጸ። የደህንነት ስጋቶችን ቀድሞ ለመከላከል የሚያስችል የመረጃ ልውውጥ እንዲኖርም ከመግባባት ላይ ተደርሷል ተብሏል። ሌላኛው መረጃችን ነው። ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የሚውል በ38 ዓመታት ውስጥ ተከፍሎ የሚያልቅ የ$50 ሚሊዮን የብድር ስምምነት መጽደቁ ተሰምቷል። ይህንን ተከትሎ የምክር ቤት አባላት በርካታ ጥያቄዎችንና ማብራሪያዎችን ያነሱ ሲሆን በፕሮግራሙ የትምህርት መስኩ ላይ ያለው ስብራት በሰንሳዩ መንገድ ተጠንቶ ችግሩ እንዲታወቅ ያመላክቱና የትምህርት ስርዓቱ ፍትሐዊነት ይጎድለዋል ሲሉ የገለጹ ይገኙበታል። ዝርዝሩን አዘጋጅተናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ትምህርት ላይ ያሉ ስብራቶችን ሳይንሳዊ በሆነ መንገድ መለየት የሚያስችል ጥናት የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ ውስጥ ሊካተት ይገባል ተባለ። በ6ኛው የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 29ኛ መደበኛ ስብሰባው 2 የብድር ስምምነቶችን ማለትም የፋይናንስ ኮርፖሬሽን ማቋቋሚያና የአየር ትራንስፖርት ስምምነት አዋጆችን አጽድቋል። በዓለም አቀፍ የልማት ማህበር መካከል ለመማር ማስተማር ማጎልበቻ የትምህርት ዘርፍ ትራንስፎርሜሽን ፕሮግራም ማስፈጸሚያ የተደረገውን የብድር ረቂቅ አዋጅ ቁጥር 1378 ህዝባር 2017 ሆኖ የ$50 ሚሊዮን የብድር ስምምነት ጸድቋል። ይህ የብድር ስምምነት ከወለድ ነፃ ሆኖ የ6 ዓመት የችሮታ ጊዜና በ38 ዓመታት ውስጥ ተከፍሎ የሚያልቅ መሆኑ ተገልጿል። በዚህ ብድር የመማር ማስተማር ሂደትን ማሻሻል፣ የመምህራን ስልጠና ፕሮግራም፣ የማስተማሪያና መማሪያ ቁሳቁሶችን ማጎልበት፣ የትምህርት ቤቶችን ንጽህና ከፍ ማድረግና በአስቸጋሪ ሁኔታ ውስጥ ያሉ ህጻናት አማራጭ የትምህርት ዕድል ተጠቃሚ ማድረግን ዓላማው ማድረጉ ተጠቁሟል። ይህንን ተከትሎ የምክር ቤት አባላት በርካታ ጥያቄዎችንና ማብራሪያዎችን አንስተዋል። የብድር አገልግሎቱ መሰረታዊ ነገሮች እንደታቀዱበት ያነሱት አንድ የምክር ቤት አባል አገልግሎቱ የትምህርት መስኩ ላይ ያለውን ስብራት በሳይንሳዊ መንገድ ጥናት በማድረግ ችግሩን ነቅሶ የሚያወጣበትን መንገድ በፕሮግራሞቹ መካተት አለበት ብለዋል። የትምህርት ስርዓቱ ፍትሐዊነት ይጎድለዋል ያሉት ሌላው የምክር ቤት አባል ትምህርት ሚኒስቴር እገነባቸዋለሁ ያላቸው 50 ሞዴል ትምህርት ቤቶች የደረሱበት ባለመታወቁን እንዲሁም በዚህ የብድር በጀት ውስጥ አለመካተቱን ገልጸዋል። የትምህርት ዘርፉ ስብራት በአንድ ምሽት የሚጠገን አይደለም ያሉት ከምክር ቤት አባላት ለተነሱ ጥያቄዎችና አስተያየቶች ምላሽ የሰጡት የገንዘብ ሚኒስቴር ዴኤታ ኢዮብ ተካልኝ ብዙ ስራዎች ይጠበቁብናል ሲሉ ገልጸዋል። የመንግስት ትኩረት በዋነኛነት በድህረ አንደኛና በአንደኛ ደረጃ ትምህርት ላይ ትርጉም ያለው ለውጥ ማምጣት መሆኑን የገለጹም ሲሆን የምክር ቤት አባላት እንዳነሳችሁት ከፍተኛ የሆነ የጥራት ችግር አለ። ነገር ግን የትምህርት ዘርፉን ስብራት በአንድ ጊዜ ተስተካክሎ የሚያልቅ አይደለም፣ ብዙ ስራ ይጠብቀናል ብለዋል። አክለውም ለብዙ ዓመታት ተንሻፎ የተቀረጸው የትምህርት ስርዓት በርካታ ትውልድ በሚፈለገው ልክ እንዳይታነጽ ችግር ሆኖ ቆይቷል ሲሉ ገልጸው ይህንን ለማስተካከል መንግስት ከድህረ አንደኛ ደረጃ ጀምሮ ከታች ስርዓቱን የማስተካከል ስራ እየሰራ ይገኛል
ይገኛል ብለዋል። እስካሁን ባለው መረጃ መሰረትም በተለይ በድህረ አንደኛ ደረጃ ትምህርት ላይ በተሰጠው ትኩረት በጥቂት ዓመታት ውስጥ ከ35000 በላይ የድህረ አንደኛ ደረጃ ትምህርት ቤቶች በተለያዩ የሀገሪቷ ክፍሎች መገንባት መቻላቸውን አንስተዋል። ባለፉት ዓመታት የትምህርት ጥራትን ለማስጠበቅ መንግስት በሚያደርገው ጥረት ከዓለም ባንክና ከሌሎች አጋር ድርጅቶች በተገኘው ድጋፍ በሁለት ምዕራፎች ሲተገበር የነበረው የአጠቃላይ ትምህርት ጥራት ማሻሻያ ከ26 ሚሊዮን በላይ ተማሪዎችን ከ800000 በላይ መምህራንን የሚያስተናግዱ ብዛታቸው ከ45000 በላይ ትምህርት ቤቶችን ተጠቃሚ ያደረጉ ድጋፎች መደረጋቸው ተጠቁሟል። ከዱር እንስሳት ህጋዊ አደንና ከዱር እንስሳት ውጤቶች ንግድ 112 ሚሊዮን ብር ገቢ መገኘቱ ተገለጸ። 96000 የሀገር ውስጥና የውጭ ጎብኚዎች ብሔራዊ ፓርኮችንና የዱር እንስሳት መጠለያዎችን ጎብኝተዋል። ከዱር እንስሳት ህጋዊ አደንና ከዱር እንስሳት ውጤቶች ንግድ 112 ሚሊዮን ብር ገቢ መገኘቱን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። በባለስልጣኑ የዱር እንስሳት አጠቃቀም ዴስክ ኃላፊ አቶ ዳንኤል ወርቁ ከዱር እንስሳቱ አደንና ውጤቶቻቸው ንግድ ከፍተኛ ገቢ መገኘቱን ተናግረዋል። ኃላፊው አክለውም ባለፉት 9 ወራት 96000 የሀገር ውስጥና የውጭ ጎብኚዎች የኢትዮጵያ የዱር እንስሳት ጥበቃ ቦታዎችን፣ ብሔራዊ ፓርኮችንና የዱር እንስሳት መጠለያዎችን ጎብኝተዋል ብለዋል። በሌላ በኩል ደግሞ ከኢፍጆታዊ አጠቃቀም ማለትም ከፊልም ቀረጻ፣ ከጥናትና ምርምርና ከፓርኮች ጉብኝት 66 ሚሊዮን ብርና 26 ሚሊዮን ብር መገኘቱን ገልጸዋል። ኃላፊው በኢትዮጵያ 54 አጥቢ የእንስሳት ዝርያዎች ለአደን የተፈቀዱ መሆናቸውን የገለጹ ሲሆን ከተፈቀደው ውጪ ህገወጥ አደን እንዳይፈጸም ጥብቅ ቁጥጥር ይደረጋል ሲሉ ተናግረዋል። በኢትዮጵያ ውስጥ አሁን ካለው ችግርና ከፓርኮቹን በቀላሉ ተደራሽ አለመሆን አንጻር የጎብኚዎች ፍሰት መቀዛቀዝ መኖሩን የገለጹም ሲሆን ይህንንም ለመቀልበስ አሁን ላይ ትኩረት ተሰጥቶት እየተሰራ መሆኑን አብራርተዋል። በዚህም 9 ወር ሰሜን ተራራዎች ብሔራዊ ፓርክ፣ ነጭ ሳር ብሔራዊ ፓርክና ባሌ ተራራዎች ብሔራዊ ፓርክ ከፍተኛ የጎብኚዎች ቁጥርን ማስመዝገባቸውን ገልጸዋል። በተጨማሪም ኃላፊው ነጭ ሳር ብሔራዊ ፓርክ ብቻውን 37000 ጎብኚዎችን በ9 ወራት ውስጥ መሳብ ችሏል ብለዋል። የከፍተኛ ፍርድ ቤት ፕሬዝዳንቱና ምክትላቸው ከኃላፊነታቸው ተሰናበቱ። የትግራይ ክልል ከፍተኛ ፍርድ ቤት ፕሬዝዳንት ፀሐይ ብርሃነ ገብረ ተክለና ምክትላቸው ገብረ አምላክ የአብዮ ከስራ ገበታቸው ተሰናብተዋል። በትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ፊርማ ግንቦት 5 ቀን 2017 ዓ.ም የተጻፈው ደብዳቤ እንደሚያመለክተው ፕሬዝዳንቱና ምክትላቸው የስራ መልቀቂያ እንዲሰጣቸው በጠየቁትና ባመለከቱት መሰረት ከምስጋና ጭምር ስንብት ተሰጥቷቸዋል። በዚህም ፕሬዝዳንቱና ምክትላቸው ከዛሬ ግንቦት 6 ቀን 2017 ዓ.ም ጀምሮ ከስራ መሰናበታቸው የተጻፈላቸው ደብዳቤ ያመለክታል። ፕሬዝዳንቱና ምክትላቸው የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ወደ ስልጣን መምጣታቸውን ተከትሎ ወደ ኃላፊነት የመጡ ሲሆን ከአንዴም 2 ጊዜ ስራ ለመልቀቅ ጠይቀው ሳይሳካላቸው ቀርቷል። የስራ መልቀቂያ እንዲያስገቡ እንደ ምክንያት ከጠቀሷቸው ችግሮች የጊዜያዊ አስተዳደሩ ስራ አስፈጻሚ አካላት በህግ ልዕልና የሚያሳዩት ያልተገባ ጣልቃ ገብነት መሆኑን ከዚህ ቀደም መግለጻቸው ይታወሳል። ቀጠናው ያለውን የጸጥታ ሁኔታ በመገምገም ተግባራዊ እርምጃ ለመውሰድ ከስምምነት መደረሱ ተገለጸ። ቀጠናው ያለውን የጸጥታ ሁኔታ በመገምገም ተግባራዊ እርምጃዎች ለመውሰድ ከስምምነት መደረሱን የብሔራዊ መረጃና ደህንነት አገልግሎት አስታወቀ። የአገልግሎቱ ምክትል ዳይሬክተር ታዜር ገብረ እግዚአብሔር በሰጡት መግለጫ በመረጃ ትብብር የቀጠናውን ደህንነት ማጠናከር በሚል መሪ ሐሳብ በአዲስ አበባ የተካሄደው የምስራቅ አፍሪካ የደህንነት ተቋማት ጉባኤ በስኬት መጠናቀቁን ገልጸዋል። በጉባኤው ላይ ከአፍሪካ፣ እስያና አውሮፓ የተውጣጡ ከ30 በላይ ሀገራት መሳተፋቸውንም በመግለጫቸው ጠቅሰዋል። በጉባኤው የአንድ ሀገር የጸጥታ ችግር የዛ ሀገር ብቻ አይደለም የሚለው ሐሳብ የጉባኤው ትኩረት ከነበሩ ነጥቦች መካከል አንዱ መሆኑንም ጠቁመዋል። በዚህ አግባብም የጸጥታ ችግሮችን ለመከላከል በጋራ የመስራት ሁኔታ ወሳኝ መሆኑ በሀገሪቱ ዘንድ ከስምምነት ተደርሶበታል ነው ያሉት። በዚህ አግባብም የጸጥታ ችግሮችን ለመከላከል በጋራ የመስራት ሁኔታ ወሳኝ መሆኑ በሀገራቱ ዘንድ ከስምምነት ተደርሶበታል ነው ያሉት። በሀገራቱ የደህንነት ተቋማት መካከል የደህንነት ስጋቶችን ቀድሞ ለመከላከል የሚያስችል የመረጃ ልውውጥ እንዲኖርም ከመግባባት ላይ መደረሱን አስታውቀዋል። የጉባኤው ተሳታፊዎች የህዳሴ ግድብን መጎብኘታቸውንና ይህም አፍሪካውያን ከተባበሩ እንደዚህ አይነት ግዙፍ ፕሮጀክት መፈጸም እንደሚችሉ ለማመልከትና በግድቡ ዙሪያ የሚነዙ ስሁት መረጃዎችን ለማጥራት ያለመ ነው ብለዋል። ከአማራ ፋኖ ብሔራዊ ኃይል የአማራ ፋኖ በጎጃም 3ኛ ክፍለ ጦር ህዝብ ግንኙነት ይበልጣል የእውነቱ እንደገለጸው የሰሜን ጎጃም አስተዳዳሪ የአሳፋ ጥላሁን ቤተሰብ የሚስቱ ወንድም አይፈራም ጓዱና ደበቅ ተልዕኮ ይዞ ፋኖ ጋር የነበረው አንላይ አሰፋ ፋኖ በሚቆጣጠረው የአቸፈር ቀጠና መንግስት የሰጣቸውን የሴራ ተልዕኮ መልኪት በተባለ የአቸፈር በረሃ ማህበረሰቡን ሲያሰቃዩ ቆይተዋል የተባለ ሲሆን የማህበረሰቡን ምሬት የተረዳው የአቤ ጉበኛ ብርጌድ በረሃው ወርዶ ከማህበረሰቡ ጋር በመወያየትና በመቀናጀት አሰሳ በማድረግ 4 የወንጀሉ ተባባሪ
ግብረ አበሮቹን የያዘ ሲሆን አይፈራም ጓዱ 3 ወንድሞቹን በመያዝ ከመንግስት የተሰጣቸውን ተልዕኮ መፈጸም የማይችሉበትን ሁኔታ መፍጠሩን ስለተረዳም የመንግስት ኃይል ሽፋን አድርጎለት መቀላቀል ችሏል ተብሏል። ነገሩ እንደዚህ ነው። አይፈራም መጀመሪያ ተጠርጥሮ ይታሰራል። ወቅቱ የፍትህና ማህበራዊ አገልግሎት ሲሰጥ የነበረው አንላይ አሰፋ ነበር። በወቅቱ የፍትህና ማህበራዊ አገልግሎት ሲሰጥ የነበረው አንላይ አሰፋ ነበር። ፋኖ የመረጃ መረቡን ተጠቅሞ እስር ቤት ውስጥ የመረጃ ሰው እንዲገባ ተደረገ። እስር ቤት ውስጥ አንላይ መርማሪ ሆኖ አይፈራም ታሳሪ ሆኖ ከባህር ዳር ከሚገኙ የአገዛዙ አመራሮች ተልዕኮ በመቀበል በአቸፈር ህዝብ ላይ የሚሰራው ግፍ ከፋኖ የመረጃ ክፍል ይደርሳል። እስር ቤት ውስጥ ከመንግስት የተሰጣቸውን ተልዕኮ ሲፈጽሙ ከርመዋል። ዓላማውም ህዝቡ በፋኖ እንዲያማረር ማድረግ ነው የተባለ ሲሆን ለአብነት ያክልም ታራሚዎችን በአሰቃቂ ሁኔታ መግረፍ፣ ብረት በመጠቀምም ጭምር ማሰቃየት፣ ለብርጌዱ ገቢ የማይሆን ያለደረሰኝ የተሰበሰበ ከፍተኛ ገንዘብ ታራሚዎችን በመግረፍና በማንገራገር ማከማቸት፣ ትክክለኛ ወንጀል ሰርቶ የገባን ታራሚ ነፃ ነህ ብሎ በመልቀቅ ሰራዊቱና ህዝቡ ፍትህ እንደሌለ እንዲረዳ ማድረግ ከድርጊቶች ውስጥ ተጠቅሰዋል። በተደረገ ድንገተኛ ኦፕሬሽን የብርጌዱ ኦርዲናንስ የማያውቀው 4 የጦር መሳሪያ፣ 1620 ተተኳሽ፣ 9 የእጅ ቦምብና 1,300,000 ብር ይያዛል። ከዚህ በመቀጠል የተሰራውን ግፍ ብርጌዱ ለህዝብ ካስረዳ በኋላ ጊዜያዊ ተመጣጣኝ እርምጃ ይወሰድና ለተጨማሪ ምርመራ ተመልሰው እስር ቤት ይገባሉ። ከዚህ በመቀጠል የተሰራውን ግፍ ብርጌዱ ለህዝብ ካስረዳ በኋላ ጊዜያዊ ተመጣጣኝ እርምጃ ይወሰድና ለተጨማሪ ምርመራ ተመልሰው እስር ቤት ይገባሉ። ሌሊት ላይ እስር ቤቱ ተሰበረ በሚል ምክንያት ልኪት በረሃ ገብተው ቀጣይ የአገዛዙን ተልዕኮ መፈጸማቸውን ቀጠሉ። አንላይ አሰፋ ብዙም ሳይቆይ ወደ ሜጫ ቤተሰቡ ጋር ከሄደ በኋላ ለመንግስት እጅ ሰጠ። በመጨረሻም አይፈራም 4 ግብረ አበሮችን በመያዝ የቦታውን አመቺነት በመጠቀም ቀጣይ ተልዕኮ ማስፈጸሙን ቀጠለ። ከሰሜን ጎጃም አስተዳደር የአሰፋ ጥላሁን ቤተሰብ ለሆነው ተልዕኮ ፈጻሚ የሆነው አይፈራም ጓዱ ተልዕኮ መስጠቱን ቀጠለ። ለምሳሌ ለፋኖ መረጃ ትሰጣላችሁ በማለት የአንድ ቤተሰብ አካል የሆኑትን አባት በርሄ አለሙ ልጅ አግተው በርሄ አራስ ሚስት የዓለም ስራሽ የፈራውን በአሰቃቂ ሁኔታ መግደል፣ ወፍጮ አለህ በማለት ሰው አግቶ 160,000 ብር መቀበል፣ እኔን ትክክለኛው ፋኖ በማለት ሌላው ፋኖ ነፃ አውጪ አይደለም በማለት ተልዕኮ መፈጸም፣ ከመንግስት ኃይል ጋር እየተደዋወለ ማማላ ወደ ተባለ ቦታ እንዲገባ ማድረግ ከተልዕኮቹ ውስጥ ተጠቅሰዋል። በመጨረሻም የአቤ ጉበኛ ብርጌድ በሌሊት ወደ መልኪት በረሃ በመውረድ 4 የአይፈራም ግብረ አበሮችን የያዘ ሲሆን አይፈራም ጓዱን ከአሰፋ ጥላሁን በተሰጠው ትዕዛዝ ዳንግላ ዙሪያ አባድራ የሚገኘው የአገዛዙ ኃይል ሽፋን በመስጠት ወደ መከላከያ ካምፕ እንዲቀላቀል ተደርጓል። አሰፋ ጥላሁንና አይፈራም ጓዱ በተመሳሳይ ቀን አሰፋ በኮሎኔል ታደሰ ሙሉነህ ብርጌድ፣ አይፈራም በአቤ ጉበኛ ብርጌድ በመንግስት ኃይል ሽፋን ሰጭነት አምልጠው አንዱ ከበረሃ አንዱ ከባህር ዳር ተገናኝተዋል ሲል የህዝብ ግንኙነቱ ገልጿል። አክሎም ብርጌዱ የአቤ ጉበኛ ነው፣ አቤ ጉበኛ ደግሞ እውነት ነው፣ እውነት ትመነምናለች እንጂ አትጠፋም ያለ ሲሆን አቸፈርም ብርጌዱ በሚወስደው ህግ የማስከበር ዘመቻ ነፃ ይወጣል፣ የርካሽ ፖለቲካ አጀንዳን ማስፈጸሚያ የሆነው ኃይል ይህን ሁሉ ግፍ የሰራን ገዳይ ወንጀለኛ ነው፣ ሽፋን ሰጥቶ የተቀበለው መረጃውን ከቦታው ማረጋገጥ ይቻላል ሲል በአማራ ፋኖ ብሔራዊ ኃይል የአማራ ፋኖ በጎጃም 3ኛ ክፍለ ጦር ህዝብ ግንኙነት ይበልጣል የእውነቱ ገልጿል። ዘገባው የተስፋዬ ወልደ ስላሴ ነው። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል አፋባሃ የፋኖ ልዩ ዘመቻ ኮማንዶቹ ራያ ቆቦ አባርጎ ላይ የአገዛዙን ከፍተኛ አመራር ጭምር መግደላቸውን ገለጸ። የፋኖ ልዩ ዘመቻ የኮማንዶ አህድ አባሎች ዛሬ ግንቦት 6 ቀን 2017 ዓ.ም ራያ ቆቦ አባርጎ ጥቁር አስፓልት ላይ ደፈጣ በመያዝ በሁለት ፓትሮሎች ታጅበው ይጓዙ የነበሩ ከፍተኛ አመራሮች ላይ በከፈቱት ተኩስ አመራሩን ጨምሮ በርካቶች ሙሉ ለሙሉ ተደምስሰዋል ሲል ገልጿል። በዚህ ጥቃት የተደናገጠው የመከላከያ ሰራዊት አንዋጋም በማለቱ ከራያ አላማጣ 2 መኪና ፌዴራል ፖሊስ በማምጣት ቦታውን ለመሸፈን ተገደዋል ያለ ሲሆን በበርካታ አካባቢዎችም መደበኛና የደፈጣ ጥቃቶቹ ተጠናክረው ቀጥለዋል ብሏል። በሌላ በኩል የምስራቅ አማራ ኮር 1 እና 2 እንዲሁም የልጅ ኢያሱና የአሳምነው ኮር አህዶች በጋራ ከመንግስት ኃይል ጋር ከባድ ትንቅንቅ እያደረጉ ድል እያስመዘገቡ ነው ያለው አፋብሃ ተጋድለው በሰሜንና በደቡብ ወሎ በርካታ አካባቢዎች ከ3 ኮሮች በተውጣጡ የተለያዩ አህዶች ያለማቋረጥ ለቀናቶች እየተደረገ ያለ ሲሆን ምሽግ ለቆ ማጥቃት ለማድረግ የተንቀሳቀሰው የአገዛዙ ኃይል በርካታ ሞትና ቁስለኛውን እየጣለ ወደ ነባር ምሽጎቹ እየሸሸ ይገኛል ሲል አክሏል። ሰሞኑን ከባድ ትንቅንቅ ከተደረገባቸው ቦታዎች በተለይ ዛሬ ግንቦት 6 2017 ዓ.ም ማለዳ ጀምሮ ዳላንታ አካባቢ ልዩ ስሙ ተንበኮ የተባለ ቦታ ላይ ምሽግ ለቆ ለማጥቃት የመጣን የመንግስት ኃይል ስበው በማስገባት በርካታ ኃይሉን የመቱበት ሲሆን ፍጹም ጓዳዊነትን በተጻረረ መልኩ አስክሬንና ቁስለኛውን ጥሎ የሄደ ሲሆን ያሞቱትን የአካባቢው ማህበረሰብና ፋኖ በህብረት የቀብር ስነ ስርዓታቸውን ፈጽመዋል ሲል የአማራ ፋኖ ብሔራዊ ኃይል አፋብሃ ገልጿል። በሌላ መረጃ
በአማራ ክልል በደቡብ ጎንደር በጸዳሉ የሚመራው የፋኖ ቡድን ከነመሪውና ታጣቂው እጁን በሰላም ለመከላከያ ሰጥቷል ሲል የማህበረሰብ አንቂው ናትናኤል መኮንን በማህበራዊ ትስስር ገጹ አጋርቷል። አክሎም በሰሜን ጎጃም ደቡብ አቸፈር ላይ 26 ጽንፈኛ ሲል የጠራው የፋኖ ቡድን አባላት በሰላም እጃቸውን ለመከላከያ ሰጥተዋል ያለ ሲሆን በብራቃትና በአካባቢው ሲንቀሳቀስ የነበረ ብዛት ያለው የፋኖ ታጣቂም በሰላም እጅ መስጠቱን በማህበራዊ ትስስር ገጹ ላይ አጋርቷል። የፌዴራል ፖሊስ ወደ ትግራይ ክልል እየገባ ነው ተባለ። በፕሪቶሪያው ስምምነት መሰረት የፌዴራል ፖሊስና መከላከያ ሰራዊት ወደ ትግራይ በመግባት ተቋማትን ይጠብቃል፣ ህግ ያስከብራል። ህወሓት ዛሬ በምርጫ ቦርድ ከፓርቲነት መሰረዙ የሚታወስ ነው።